ሰላም ጤና ይስጥልን እንደምን ቆያችሁ ውድ ተከታታዮቻችን ይህ የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና መረጃዎችን በማስቀደም እንጀምራለን። ኢትዮጵያ የገባው ግዙፉ ሄርኩለስ ከእስራኤል ጋር ምን ግንኙነት አለው? የምጽዋ የመሳሪያና የሎጂስቲክ ማቅረቢያ ማዕከልነትም ተጋለጠ። ኢትዮጵያ እንደ አሜሪካ መከላከያ በኤአይ ሊገነባ ነው። የኢትዮጵያና ግብጽ አዲስ ፍጥጫ ከግድቡ እስከ ኒውክሌር። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። ኢትዮጵያ የገባው ግዙፉ ሄርኩለስ ከእስራኤል ጋር ምን ግንኙነት አለው? ኢትዮጵያን ማዕከል ያደረገው የአፍሪካ ቀንድ ውጥረት እየተጠናከረ በመጣበት በዚህ ወቅት ላይ ኢትዮጵያ ላይ ጦርነት ለመክፈት ከህወሓት ጋር የተጣመረው የኤርትራ መንግስት ከቤላሩስና ከሌሎች ሀገራት የሚመጡ የጦር አውሮፕላኖችን እያስተናገደ ባለበት በዚህ ወቅት ላይ ከኤርትራ በተቃራኒ ከቆመችው እስራኤል ጋር እንደሚገናኝ የሚነገርለት አዲስ የጦር አውሮፕላን ኢትዮጵያ መግባቱ ተሰምቷል። በኢትዮጵያ ወደሚገኘው የሐረር ሜዳ በረራ ያደረገው አውሮፕላኑ የምዝገባ ቁጥር 5X PBR ሎኬድ L130 ሄርኩለስ ሞዴል የሆነው የሲቪል ጭነት አውሮፕላን ሲሆን መነሻውን ከኡጋንዳው ኢቴቤ ዓለም አቀፍ አውሮፕላን ኤርፖርት በማድረግ መዳረሻውን ኢትዮጵያ ማድረጉም እየተነገረ ይገኛል። በፍላይት ራዳር 24 የበረራ መከታተያ ድረገጽ አማካኝነት ክትትል የተደረገበት የአውሮፕላን በኢትዮጵያ ቁልፍ ወታደራዊ ማዕከል በማረፍ በቀጠናው የአቪዬሽንና ፖለቲካዊ እንቅስቃሴ ላይ የብዙዎችን ትኩረት እየሳበ ሆኗል። የዚህ አውሮፕላን እንቅስቃሴ ከእስራኤል ጋር እያገናኙ የሚገኙት የተለያዩ አስተያየት ሰጪዎችም በኢትዮጵያና በእስራኤል መካከል ያለውን የሁለትዮሽ ግንኙነት እንደመነሻ የሚገልጹ ሲሆን በተጨማሪም በቀይ ባህር ቀጠና ኃይሉን በማጠናከር ጥቃት እየፈጸመ የሚገኘው የየመኑ ሁቲ ቡድንን የሽብር እንቅስቃሴ ለመከላከል የተጀመሩ እርምጃዎች ጋር ሊገናኝ የሚችል መሆኑም ተገልጿል። ከኡጋንዳ ወደ አዲስ አበባ የተካሄደው ወታደራዊ በረራ ያካሄደው BAR አቪዬሽን የተባለና መቀመጫውን በካምፓላ ያደረገው የኡጋንዳው የቻርተርና ጭነት አቪዬሽን ኩባንያም ሲሆን ተቋሙ በእስራኤል ላዊው ባለሀብት ባራክ ኦርላንድ ባለቤትነት የሚመራ መሆኑ ከእስራኤል ጋር ግንኙነት ሊኖር ይችላል የሚለውን ግምትም ከፍ አድርጎታል። በእስራኤላዊው ባለሀብት የሚመራው ኩባንያው ቀደም ሲል ተመሳሳይ የሄርኩለስ አውሮፕላኖችን በመጠቀም በምስራቅ አፍሪካ ቀጠና ሶማሊላንድን ጨምሮ የተለያዩ የሎጂስቲክና የትራንስፖርት አገልግሎቶችን ሲሰጥ የቆየ መሆኑ የአሁኑ በረራ ከእስራኤላውያን የንግድና ደህንነት ትስስር ጋር ተያይዞ ትንተናዎች እንዲሰጡበትም ምክንያት ሆኗል። የምጽዋ የመሳሪያና የሎጂስቲክ ማቅረቢያ ማዕከልነት ተጋለጠ። የኤርትራ መንግስት በሌሎች ሀገራት ጉዳይ ጣልቃ አልገባም የሚል ማስተባበያዎችን እየሰጠ ባለበት በዚህ ወቅት ስትራቴጂካዊ በሆነው የምጽዋ አየር ማረፊያ ላይ በሱዳን የእርስ በርስ ጦርነት ውስጥ ላለው የሱዳን ጦርና ለህወሓት የጦር መሳሪያ ማከማቻና የሎጂስቲክ ማዕከል እየሆነ መምጣቱን የሚያሳይ የሳተላይት ምስሎች ይፋ መሆናቸው ተሰምቷል። የኤርትራ መንግስት በሱዳን ጉዳይ ለሚያደርገው ጣልቃ ገብነት ሱዳን ፈጥኖ ደራሽ ኃይል በተደጋጋሚ ኤርትራን ኢላማ ውስጥ እንደሚያስገባ ያስጠነቀቀ ቢሆንም ኤርትራ ግን ማስጠንቀቂያውን ወደ ጎን በመተው በምጽዋ አየር ማረፊያ ላይ እየታየ ያለውን ተደጋጋሚ የሆነ በረራ አነጋጋሪ ጉዳይ ሆኗል። በሱዳን ፈጥኖ ደራሽ ኃይል እንደ አውሮፓውያን አቆጣጠር በ2025 አጋማሽ ላይ በፖርት ሱዳን ላይ ጥቃት ካሰነዘረ ወዲህ በኤርትራ የሚገኘው የምጽዋ አየር ማረፊያ ከፍተኛ የወታደራዊ ጭነት በረራዎች ማረፊያ በመሆን በንጽጽሩ ከፍተኛ የሚባል እንቅስቃሴ እያሳየ እንደሚገኝ የሳተላይት ምስሎችና የበረራ መከታተያ መረጃዎችም ይፋ አድርገዋል። አየር ማረፊያው ለሱዳን የጦር ኃይሎችና ለህወሓት የመሳሪያና የሎጂስቲክ ማቅረቢያ ማዕከል እየሆነ መምጣቱን አፍሪሚኒስትም ገልጿል። ከጁላይ 3 እስከ ኦገስት 8 ባለው ጊዜ ውስጥ ከቱርክ፣ ግብጽና ቤላሩስ ወደ ሱዳንና ኤርትራ ከተደረጉት 27 የካርጎ በረራዎች መካከልም 4ቱ በምጽዋ አየር ማረፊያ ያረፉ ሲሆን ቀሪዎቹ በፖርት ሱዳንና በደቡብ ምዕራብ ግብጽ በሚገኘው የጦር አየር ማረፊያ ማረፋቸውም ተሰምቷል። ከሱዳን ጦር በተጨማሪ ኤርትራ በኢትዮጵያ ላይ ያወጣቸው ሀገር የማፍረስ እቅድን ለማሳካት የህወሓት ቡድን እየደገፈች ሲሆን የኤርትራ የጦር ጀነራሎች ትግራይ ክልል ድረስ ገብተው ከሚያደርጉት የጦር ድጋፍ በተጨማሪ የህወሓት አመራሮች ወደ ኤርትራ በሚያደርጉት ተደጋጋሚ ጉዞ የምጽዋ አካባቢ ላይ የሎጂስቲክ ማዕከል እያደራጀን የተባለው መረጃ በሳተላይት ምስል በማረጋገጥ የኤርትራ መንግስት በሌሎች ሀገራት ጉዳይ ያለውን ጣልቃ ገብነትም ያሳየ ሆኗል። በምጽዋ አየር ማረፊያ የገቡ የጦር የጭነት አውሮፕላኖችን በተመለከተ የሳተላይት መረጃውን ያጋራው አፍሪሚኒስት የተባለው ተቋም አያይዞ ባወጣው መረጃ እንደ አውሮፓውያን አቆጣጠር በጁላይ 21 እና 31 መካከል ብቻ ሩቢስታር በተባለ ድርጅት የሚንቀሳቀሰው የቤላሩሱ IL-76TD የጭነት አውሮፕላን ከሚኒክስ ወደ ምጽዋ 4 ተደጋጋሚ በረራ ማድረጉ በማስታወስ በተጨማሪ በዚህ ወቅት 3 የጭነት በረራዎች ከኢራን ወደ ስፍራው ያመሩ ሲሆን 2 የቤላሩስ IL-76 አውሮፕላኖች ተደጋጋሚ ምልልስ ማድረጋቸውንም ገልጿል። በተመሳሳይ የኦገስት 4 የሳተላይት ምስል EW56-7THን ጨምሮ 2
ኤል-76 ቴዲ አውሮፕላኖች በምጽዋ አየር ማረፊያ ተከታትለው ማረፋቸውን የሚያሳይ ሲሆን ይህም በስፍራው ያለውን ስትራቴጂካዊ የመሳሪያና የሎጂስቲክስ ዝውውር መኖሩንም የሚያመላክት ሆኗል። ኢትዮጵያ እንደ አሜሪካ መከላከያ በኤአይ ሊገነባ ነው። በተለያዩ ዘመናዊና አዳዲስ ቴክኖሎጂዎች ራሱን እያበለጸገ የሚገኘው የኢትዮጵያ መከላከያ ሰራዊት እንደ አሜሪካ መከላከያ ራሱን በማዘመን በዓለም አቀፍ ደረጃ ተወዳዳሪ ለመሆን ራሱን በአርቲፊሻል ኢንተለጀንስ ስርዓት ለመገንባት የሚያስችለውን አዲስ ስምምነት መፈራረሙ ተሰምቷል። የኢትዮጵያ መከላከያ ሰራዊት ራሱን ለማዘመን በሚያደርገው ጥረትም ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር ሰራዊቱን በሰው ሰራሽ አስተውሎት ለመገንባት የሚያስችል የመግባቢያ ስምምነት መፈረሙ ነው የተገለጸው። የመጪው ትውልድ የውጊያ ወደ የሚቀይረውን የኤአይ ቴክኖሎጂን እየታጠቁ ከሚገኙ አሜሪካ፣ ሩሲያና ሌሎች ሀያል ሀገራት በተወሰደ ተሞክሮ በአፍሪካ ደረጃ መከላከያን በግንባር ቀደምትነት ለመቀመጥ የሚያስችለው ይህ ስምምነት በዋናነት የአየር፣ የምድር፣ የሳይበር አቅምን ማሳደግ፣ የኤሌክትሮኒክስ ውጊያና የሳይበር ደህንነትን ማጠናከር እንዲሁም የሎጂስቲክ የስልጠናና የሕክምና አገልግሎቶችን በዘመናዊ ቴክኖሎጂ ማዘመን ላይ በማተኮር የኢትዮጵያ መከላከያ አቅምን የሚያሳድግ መሆኑም ተሰምቷል። የመከላከያን በአርቲፊሻል ኢንተለጀንስ ለመገንባት የተደረሰው ስምምነት አርቲፊሻል ኢንተለጀንስን በኢትዮጵያ ጦር የራዳር ስርዓቶች፣ በሰው አልባ የውጊያ መሳሪያዎችና በመረጃ ትንተና ላይ በሰፊው በመጠቀም የመከላከያን የውትድርና አቅምን ወደ ላቀ ደረጃ ለማሸጋገር የሚያስችል መሆኑ ነው የተነገረው። በሰለጠነው የውጊያ አውድ ውስጥ የመጪው ዘመን ውትድርናና የጦር ስትራቴጂ ሙሉ በሙሉ ከሰው ሰራሽ አስተውሎት ጋር እየተቆራኘ ሲሆን የዓለም ሀያላን ሀገራት በዘመናዊ የውጊያ ሜዳ የበላይነትን ለመጨበጥ ጦራቸውን በኤአይ ለመገንባት ከፍተኛ የፉክክርና የሩጫ ውድድር ሲሆኑ የኢትዮጵያ መከላከያ ሰራዊትም ይህን መሰል ስምምነት ላይ መድረሱ አዲስ አቅምን የሚፈጥር መሆኑም ታምኖበታል። በስምምነቱ መሰረት ኢትዮጵያን በቀጣዮቹ ዓመታት ልክ እንደ አሜሪካና ሌሎች ጦራቸውን በአርቲፊሻል ኢንተለጀንስ ቴክኖሎጂ እያበለጸጉ እንዳሉ ሀገራት ሁሉ ጦሯን በሰው ሰራሽ አስተውሎት ለመገንባት የጀመረችው እንቅስቃሴ ከጊዜው የውጊያ ቴክኖሎጂ ጋር እየተደመረች መሆኑን የሚያሳይ አጋጣሚ ተደርጎ ሊወሰድ ይችላል ነው የተባለው። ይህ በኢትዮጵያ ጦር ውስጥ ሊካተት እንቅስቃሴ የተጀመረለት ቴክኖሎጂ እውን ሆኖ መከላከያ በዚህ ዘርፍ የሚገነባ ከሆነ የኢትዮጵያን ዳር ድንበር የማስከበርና የጠላትን እንቅስቃሴ የመግታት አቅም በከፍተኛ ደረጃ የሚያሳድግ ሲሆን በኤአይ የሚመሩ የክትትልና የቅኝት ቴክኖሎጂዎችን ሰፊና አስቸጋሪ የሆኑ የድንበር ቀጠናዎችን በ24 ሰዓታት ውስጥ ባልተቋረጠ ሁኔታ በመከታተል የጠላትን ድብቅ ዝግጅትና እንቅስቃሴ ቀድሞ ለመለየት እና የመረጃ ፍሰቱን በቅስፈት ለውጊያ ክፍሎች በማድረስ ሰራዊቱ ጥቃት ከመሰንዘሩ በፊት የመከላከልና የመግታት እርምጃ እንዲወስድ ተጨማሪ አቅምን እንደሚያጎለብትም ይጠበቃል። በመጨረሻም የኢትዮጵያና ግብጽ አዲስ ፍጥጫ ከግድቡ እስከ ኒውክሌር። በኢትዮጵያና በግብጽ መካከል ያለው ታሪካዊ ውጥረት ከህዳሴ ግድቡ መጠናቀቅ በኋላ እየተቀዛቀዘ ይመጣል ተብሎ ቢጠበቅም አዳዲስ አጀንዳዎች እየፈጠረ መጥቶ ዓለም ሙሉ ፊቱን ወደ ኒውክሌር ኢነርጂ ባዞረበት በዚህ ወቅት ላይ ሁለቱ ሀገራት በሩሲያ መንግስት አጋዥነት የኒውክሌር ፕሮጀክቶቻቸውን ግንባታ ሂደት አጠናክረው የቀጠሉ ሲሆን ይህም ሀገራቱን ሌላ የፉክክር መድረክ ላይ ሊያደርሳቸው የሚችል አዲስ ክስተት ሊሆን እንደሚችልም ይጠበቃል። ልክ እንደ ግብጽ ሁሉ ኢትዮጵያ በኒውክሌር ኢነርጂ ዘርፍ ከአህጉራችን አፍሪካ ግንባር ቀደም ከሆኑት ሀገራት መካከል ለመሆን ከሩሲያው ኩባንያ ሮስታሞ ጋር ከስምምነት በመድረስ የቦታ መረጣ ስራ ባጠናቀቀችበት በዚህ ወቅት ላይ የግብፁ ኤልዳባ የኒውክሌር ጣቢያ የውስጠኛው መካከለኛ ግንባታው 4ኛ እርከን የኮንክሪት ሙሌት ማጠናቀቁን ስፑትኒክ ይፋ ያደረገ ሲሆን ኢትዮጵያን በዘርፉ ተፎካካሪ ለመሆን መፍጠን እንዳለባት ያመላከተ ዘገባ ሆኗል። በግብጽ ግንባታ የተጀመረው የሰላማዊ የኒውክሌር ጣቢያን በተመለከተ ፕሮጀክቱን እየሰራ የሚገኘው የሩሲያው ሮስታሞ እንደገለጸው የተከናወነው ስራ የማብላያ ህንጻውን ከፍታ ከ24.4 ሜትር ወደ 34 ሜትር ከፍ ያደረገ ሲሆን የተጠናቀቀው እርከንም 9.6 ሜትር ቁመት መሆኑን አጋርቷል። የአራተኛው እርከን የኮንክሪት ሙሌት መጠናቀቅ በመጀመሪያው የኃይል ማመንጫ ክፍል ግንባታ ውስጥ ወሳኝ ምዕራፍ ሲሆን ግብጽ በኒውክሌር ዘርፉ ላይ ፈጣን እንቅስቃሴዎችን በማድረግ እየሄደችበት ያለችውን ርቀት ብዙዎችንም አስገርሟል። የሰዓቱ መረጃዎች ያስደመጣችሁ የንጋት ቲዩብ ቻናላችን ነበር። ለንጋት ቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁም እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች መረጃዎች እንመለሳለን። እስከዛው ቸር ቆዩ።